የደምና ህብረ ህዋስ ባንኮች ዓመታዊ ጉባኤ ትውስታና የደምና ህብረ ህዋስ ባንክ አገልግሎት የንቅናቄና የአድቮኬሲ ስራዎች ቅኝት። የደምና ህብረ ህዋስ ባንክ አገልግሎት በአፍሪካ የልቀት ማዕከል ለመሆን እያደረገ ያለው ጥረት ስኬታማ ለማድረግ የአጭር የመካከለኛ ዘመንና የረጅም ዓመት ስትራቴጂ በመንደፍ እየሰራ ይገኛል። ደምና ህብረ ህዋስ ባንክ አገልግሎቱ በቂና ጥራቱን የጠበቀ የደም ተዋጽኦና የአይን ብሌኖችን ከበጎ ፈቃድ በመሰብሰብ የደም ህክምናና የአይን ብሌን ንቅለ ተከላ ለሚሰጡ ተቋማት በማሰራጨት ህይወትና ብርሃን የመታደግ ትልቅ ኃላፊነት እየተወጣ ያለ ተቋም እንደመሆኑ ይህንን ስራውን ለማጠናከር ከሚመለከታቸው ባለድርሻ አካላት ጋር በቅርበት እየሰራ ይገኛል። እኛም እነዚህንና ዋና ዋና ስራዎችን ቀንጨብጨብ አድርገን ስንዳስስ የምንሰራው ስራ የህዝብ ነውና የህዝብ ተወካዮች ምክር ቤት የጤናና ማህበራዊ ጉዳይ ባህልና ስፖርት ቋሚ ኮሚቴ ጋር ከነበረው ውይይት መነሳት ወደድን። የኢትዮጵያ ደምና ህብረ ህዋስ ባንክ ከተቋቋመው ኦልሞስት አሁን 2 ዓመቱ ነው። የካቲት 2015 በአዋጅ 528 2015 ተቋቁሞ የደምና የህብረ ህዋስ አገልግሎቶችን በመላው ኢትዮጵያ በመስጠት ላይ ይገኛል። ያለ ደም የጤና ስራ እንደባዶ ማሰብ ይቻላል። ምክንያቱም በተለይ ደግሞ ከካንሰር በሽተኞች ጋር፣ ከእናቶች ጋር፣ ከሰርጀሪ ጋር በተገናኘ ያለ ደም መስራት ከባድ ስለሆነ ማለት ነው። ሚዲያ ከቨሬጅ ላይ ስለ ኮርኒያ ትራንስፕላንት ሰክሰስ እና ያለውን የጎንዮሽ ጉዳትን መግለጽ ቢቻል መጀመሪያ ምክር ቤት ምሳሌ መሆን አለበት። ሰርቶ የሚያሰራ መሆን አለበት። ደም ሰጥቶ የሚያሰጥ መሆን አለበት። ሰው ሲሞት የሌላ ሰውን አይን አብርቶ መሞት፣ የሌላ ሰውን ህይወት ተክቶ መሞት ትልቅ ነገር በመሆኑ እኔም ዛሬ እንዳንድ ምክር ቤት አባል ሌላውም የወከልኩት ማህበረሰብ ጭምር ተረድቶ እንዲለግስ በዚያው አጋጣሚ እኔም ብሌኔን ለግሻለሁ። በሃይማኖትም በስጋም በነፍስም ይታደግና ብሎ ሰው በእምነት ይዘው ከመሆኑ ጋር ተያይዞ የቅስቀሳ ስራችሁ ብቻ ነው እንጂ ደግሞ ሌላው ስራችሁ ግን ጥሩ ነው እያለ ነበር። ይሄ ሙሉ ኢትዮጵያን አዳረስም ነበር። የቅስቀሳ ስራ ወደ ቤት መኮትኮት፣ ወጣቶችን ሞቢላይዝ ማድረግ፣ ደም እንዲሰጡ የአይን ብሌን እንዲለግሱ ይህን ማነሳሳት የሚባለው ስራ እሱ ወደ ከመጋቸው የነበረው እንግዲህ ግምገማ ነበር። በደምና ህብረ ህዋስ ባንክ አገልግሎት ስራ ውስጥ በጎ ፈቃድ ለጋሾች ከሌሉ የተቋሙ ስራ ዜሮ ብዜት ውስጥ እንደሆነም የማይካድ ሀቅ ነው። ለዚህም የበጎ ፈቃድ ለጋሾችን ቁጥር ማበራከትና ሰፋፊ የንቅናቄ ስራዎችን መስራት አስፈላጊ ከመሆኑ ባሻገር ሰዎች እንዳይለግሱ ሊያደርጓቸው የሚችሉ ምክንያቶችን በማጥናት ችግሮቹን ነቅሶ አውጥቶ ከሚመለከታቸው ባለድርሻ አካላት ጋር በቅርበት መስራት ያስፈልጋል። የደምና የአይን ብሌን ላለመለገስ በቀዳሚነት ከሚጠቀሱ ምክንያቶች እምነት፣ ባህልና የተዛባ አመለካከት በማህበረሰብ ውስጥ መኖር ዋና ዋናዎቹ በመሆናቸው ይህንን ችግር ለመቅረፍ ከተለያዩ የማህበረሰብ ክፍሎች ጋር ሰፋፊ መድረኮችን በማዘጋጀት የግንዛቤ ማስጨበጫ ስራ የሰራንበት ዓመትም ነበር። ለመሆኑ የእምነት አባቶቹ የተቋሙን ስራ እንዲረዱና የሚለግሱት ደምና የአይን ብሌን ለምን እንደሚሆን እንዲያውቁት በደምና ህብረ ህዋስ ባንኩ ምን ጥረት ተደረገ? እንደ ሀገር ግን ይሄ ሁሉ 120 ሚሊዮን ህዝብ በቀን 1000 ብቻ ሳይሆን ደም የሚያስፈልገው እንደው በተለያዩ ጥናቶች የሚያሳዩት ከ2800 እስከ 3500 ሊያስፈልግ ይችላል ተብሎ ይታሰባል። ስለዚህ ከ1100 ደም ብቻ አገኘን ማለት የቀሩት ወገኖቻችን አሁንም ቢሆን የደም አገልግሎት እያገኙ አይደለም። ሆኖም ግን ይህ ደም የሚገኘው ዞሮ ዞሮ እዚሁ ከራሳችን ማህበረሰብ እንደመሆኑ መጠን ሁላችንም ይህንን አውቀን የሚያስፈልጋቸውን ደም እንዲያገኙ የእናንተን እርዳታ ማህበረሰቡ በጎ ስራ በምድርም ሆነ በሰማይም ሊያስመሰግን የሚችል በጎ ስራ እንደሆነ እንዲረዳ አሳታፊ ሁሉን አቀፍና ተሰሚነት ያለው ስራ ለመስራት የእምነት ተቋማት ጋር በቅርበት መስራት የቅድሚያ የሚሰጠውና አስፈላጊ ሆኖ አግኝተነዋል። ለመሆኑ ስለ ደምና የአይን ብሌን ልገሳ የእምነት አባቶቹ ምን ይላሉ? ወንድሞቻችን የተጎዱትን መርዳት፣ በደም መለገስ ምንም ችግር ስለሌለው ሁላችንም የሃይማኖት አባቶች በየአድባራቱና በየገዳማቱ በየመድረኩ በተለይ ስብከተ ወንጌሎች ህዝቡን ማብራሪያ ወይም ደግሞ ትምህርት
እንድሰጡና እንድንሰጥ ሁላችንም ኃላፊነት አለብንና በዚህ መልኩ ሌላ ደም ብቻ ሳይሆን የአይን ብሌንም መለገስ ይቻላል። ክርስቶስ ያገኘነውን ደግነት፣ መልካምነት፣ ርህራሄ፣ ለሰው መቆም፣ ለሰው መኖር እንደገና ለወንድማችን እንደመኖር እንቆጥረዋለን። ስለዚህ የአምላካዊ ትእዛዝ ነው። ስለዚህ ደም መለገስ ይሄ ሃይማኖት አይልም፣ ወንዝ አይልም፣ ምን አይልም፣ መርዳት ነው። من أحيا الناس فكأنما أحيا الناس جميعا አንድ ሰውን ህይወት ያዳነ ሰው ሙሉ ነፍስን እንዳዳነ ይቆጠርለታል። ስለዚህ በዚህ በደም በማጣት ምክንያት የሚሞቱት ወገኖቻችን አንድ ሰው እንኳን ብናድን እንግዲህ ሙሉ ኡማውን እንዳዳን ይቆጠርለታል። ሁላችንም የሚነካ ነገር ነው። ደም ለሁሉም ያስፈልጋል። በዚህ ዓለም ያለ ሰው ይታመማል፣ ይድናል። ለመዳኑ አንዱ ነው፣ መድኃኒት ነው። ከመድኃኒቶቹ በዋናነት ደግሞ ተነስቶ የማይገኘው ደም ስለሆነ ይህን ትኩረት ሰጥታችሁ መስራታችሁ እናንተንም ከእናንተ ጀርባ ያሉትን ሁሉ እናመሰግናለን። በወንጌላውያን አብያተ ክርስቲያናት አስተምሮ ይሄ የሚደገም ሁሌም መናገር ያለብን ነገር ነው። ደም የህይወት ምልክት ነው። ደም የብዙ ነገር ምልክት ነው። የመጀመሪያውን ደም ደግሞ የለገሰው ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በስቅለቱ ቀን ነው። ለዓለም ሁሉ ህዝብ ነው ደም የሰጠው። ስለዚህ እኛ ካቶሊኮች ለኢትዮጵያ ደም ባንክ ደም መለገስ ያጸድቃል እንጂ አያስኮንንም። ይሄ ደም መለገስ በጣም የተጎዱና አልጋ ላይ የቀሩ ሰዎች፣ ሆስፒታል ላይ የቀሩ ሰዎችን ለመርዳት የሚሆን ነገር ነው። የእምነት አባቶቹ ከመጽሐፍ ቅዱስ፣ ከቅዱስ ቁርአን፣ ከሐዲስ እያጣቀሱ የልገሳን መልካምነት፣ ህይወትን በማዳን ውስጥ የሚገኘውን ሰማያዊ ጽድቅና ምድራዊ ደስታ ከህልፈት በኋላም የአይን ብሌን በመለገስ የወገኑን ብርሃን ከመመለስ ባሻገር የሟች ቤተሰብን ብርሃን ማስቀጠል እንደሆነም ለእምነት ተከታዮቻቸው ለማስረዳት በጋራ በመሆን የአቋም መግለጫ ያወጡበት ዓመት ነበር። የደም ልገሳ የሰዎችን ህይወት ለመታደግ በፍጹም መልካምነትና በበጎ ፈቃደኝነት የሚፈጸም ሲሆን ከሃይማኖታዊ እሴቶች ጋር የሚጣጣም ተግባር ነው። የአይን ብሌን ልገሳም በብሌን ጠባሳ ምክንያት ብርሃናቸውን ያጡ ሰዎች ብርሃን ዳግም የሚያዩበት ድንቅ ስጦታ ነው። በመሆኑም እኛ የሃይማኖት አባቶች የደምና የአይን ብሌን ልገሳ በሀገራችን ባህል እንዲሆንና የህይወትና የብርሃን መመለስ ተግባር እንዲጠናከር በማሰብ የሚከተለውን ባለ 5 ነጥብ የአቋም መግለጫ አውጥተናል። በደም ልገሳው ይሁን የአይን ብሌን ልገሳና ማስገባት ስራ ላይ የህዝብ ተወካዮች፣ ወጣቶች፣ እድር ምክር ቤቶች፣ ትምህርት ቤቶች፣ የተለያዩ ማህበራትና ልዩ ልዩ አደረጃጀቶች ጋር ያደረግናቸውን ውይይቶችና በጋራ የሰራናቸው ስራዎች ውጤታማና ሊቀጥሉ የሚገባቸው ሆነው አግኝተናቸዋል። በዚህ ምክንያት ያዳናችሁት ሰው በፊት ለፊታችን አንጥታችሁ ስታሳዩን እንደውም በ20 ዓመት ውስጥ በጣም ትልቅ ስራ ተሰርቷል። አይደለም በሀገር ውስጥ ዓለም አቀፍ ደረጃ ጥራትን የጠበቀ ከሀገር ውስጥም በሀገር ውጭ ትሬኒንግ የወሰድን በጣም በኤቲክስም በኳሊቲ በብዙ ደረጃውን የጠበቀ ስራ እንሰራለን። በጣም ትኩረት ሰጥተው የሚሰራባቸው የእናቶችና ህጻናትን ሞት መቀነስ፣ በተለያዩ አደጋዎች፣ ድንገተኛ አደጋዎች የደም መፍሰስ የሚገጥማቸውን ዜጎችን በአፋጣኝ አክሞ ማዳን፣ ከዚህ ባለፈ ደግሞ የህክምና አገልግሎቱ አሁን ከሚፈልገው አንጻር በጣም ትልልቅ ህክምና አገልግሎቶች፣ የካንሰር ህክምና፣ የፕላኔት እጥበትን በተመለከተ ሰፋ እያለ እየመጣ ስለሆነ እነዚህ አገልግሎቶችን ተደራሽ ከማድረግ አንጻር እንደ ትልቅ ግብዓት የምንጠቀመው የደም ተዋጽኦ ነው። ደም ልገሳው ቅድም መግለጫ ላይ እንደተነሳው አንዳንድ ወቅቶች ላይ ለጋሹ የሚቀንስበት ወቅት አለ። ከዛ ውስጥ አንዱ አጽዋማት ስለሆነ ይህን ታሳቢ አድርገን ነው እንግዲህ ይህንን ካምፔን ላውንች እያደረግን ያለ ነው። የደም ልገሳ በአንድ ቀን የሚደረግ አይደለም፣ ሁሌም የምናደርገው ነው። እንደሚፈልጉ የማህበረሰብ ክፍሎች ሁሌም አሉ። ፍላጎቱ በጣም እየሰፋ የመጣበት ሀገራዊ ነባራዊ ሁኔታ ውስጥ ያለ ነው። ሀገራችን ላይ ተላላፊ ያልሆኑ በሽታዎች እንደ ካንሰር ያሉ ጭምር እየጨመሩ ከመምጣታቸው ጋር የጤና ሚኒስትርም የጤና ቢሮዎችን ተባብረው
የሕክምና ማዕከላትን በጣም ያሰፉ የመጡበት ሁኔታ አለ። ተቋሙ ስራውን የማስፋፋትና የማጠናከር ስራ በስፋት እየሰራ እንደመሆኑ መጠን በዚሁ ዓመት አዳዲስ ኢኒሼቲቮች ተቀርጸው ወደ ስራ የገቡበት፣ ለክልል ደም ባንኮች ድጋፍ የተደረገበት፣ አዳዲስ ደም ባንኮች የተከፈቱበትና የመጀመሪያውን የክልል አይን ባንክ ለመክፈት ቅድመ ዝግጅት የተደረገበት ዓመትም ነበር። ባለፉት 6 ወራት እንደምታውቁት በጋራ በአቀድናቸው መሰረት በጣም ትልቅ የሆነ ይዘን ነበር ስንንቀሳቀስ የነበረው። ትልቅ ፍቅር ስንል በተለይ ወደ ማሰባሰብ ከንብሌን አሰባሰብ ከኮምፖኔንት እንዲሁም ከፖስት ዶኔሽን ሜይ ከምንላቸው ኢንዲኬተሮች አንጻር ሰፋፊ እቅዶች ናቸው። ከበፊት ከነበሩ እቅዶች አንጻር ሰፋ አድርገን አምቢሽየስም ቢሆኑ መስራት ይቻላል። አሁን ላይ ህዋሱን ህብረ ህዋስን የተለያዩ ነገሮችን ብዙዎች ይህንን ለማግኘት ወደ ሌላ ሀገር ይሄዱ ነበር። ከሀገር ውስጥ የሚሄድ ብዙዎች ወደ ህዝባቸው ወደ ቤተሰባቸው መቅረብ በሚፈልጉበት ሰዓት ወደ ስደት ወደ ተለያየ ወጪ የሚጋለጡበትን ነገር ለመቀነስ ለህዝባችን ለመድረሻ አንድ አቅማችን ስለሚሆን በዚህ በደምና በህብረ ህዋስ የምንሰራው ስራ ተጠናክሮ በሁሉም ቦታ መቀጠል ይኖርበታል። ለነዚህ የሚያስፈልጉ ግብአቶችን ማሟላት መንግስት ትልቅ ትኩረት ሰጥቶት እየሰራ ያለ ነገር ነው። አሁንም ደግሞ በተለይ በዚህ አገልግሎት እንደ ስራ ባህሪው እንግዲህ ብዙ ጥራት ይፈልጋል። በጥራት በስልጠና በአቅም ማጎልበት በጣም ብዙ ስራዎች መስራት ያስፈልጋል። ከሁላችሁም ጋር በዚህ ተባብረን እንሰራለን። ዛሬ ወደ 12 የሚጠጉ መሳሪያዎችን በተለይ ደም የምንመረምርባቸው፣ ደም ኮሌክት የምናደርግባቸው፣ የደም ተዋጽኦ የምናመርትባቸው የተለያዩ ወደ 12 የሚጠጉ መሳሪያዎችን ርክክብ የምናደርግበት ቀን እንደሆነ እናውቃለን። ስለዚህ በዚህ ፕሮግራም ላይ የተገኛችሁ የክልል ኃላፊዎች፣ የክልል ተወካዮች እንዲሁም ደግሞ የደም ባንክ ኃላፊዎች እዚህ እንደተገኛችሁ እናውቃለን። ምናልባት ይሄ መሳሪያዎች ተገዝተው ዲስትሪቢዩት መደረጋቸው ሳይሆን ትልቁ የሚያሳስበን አጠቃቀሙ ላይ ፎከስ ማድረግ ያለብን ይመስለኛልና እንግዲህ የደም ባንክ መሳሪያዎች በባህሪያቸው በጣም ውድና በሀገር ውስጥ የማይገኙ ትልቅ ልፋት የሚጠይቁ መሳሪያዎች እንደሆነ እናውቃለንና ይህንን መሳሪያ በደንብ በአግባቡ መጠቀም አጠቃቀሙ ላይ ፎከስ አድርገን መስራት ያስፈልጋል የሚለውን ይዛችሁ መቀጠል ያስፈልጋል የሚለውን እንድትይዙ እንፈልጋለን። ሰዎች እንዲለግሱ ስናስተምር እጅግ በአማረ ቋንቋ በአማረ አቀራረብ መሆን አለበት። በዚህ መሰረት እኛ ለጤና ሚኒስቴር ከኢትዮጵያ ደምና ህብረ ህዋስ ጋር በመሆን እንዲሁም ደግሞ ከክልሎች ጋር በመሆን ዋናው ስራው ያለው ክልሎች ስለሆነ ይሄንን ለማገዝ በጋራ ለመስራት እና አስፈላጊውን ድጋፍ ለማድረግ በጣም ዝግጁዎች ነን። በመንግስት በጤና ሚኒስቴር በጤና ቢሮዎችም የህክምና ማዕከላት የሰፉ የመጡበት ሁኔታ አለ። እዚህ ጅማን ጨምሮ የካንሰር ህክምና ማዕከላት ካንሰር ህክምና ማዕከል ያለ ደም መንቀሳቀስ አይችልም። ለካንሰር ህክምና የሚሰጡ መድኃኒቶች ጭምር የደም ሴሎችን ይቀንሳሉ። ያ ስለሆነ ደም ካንሰር ታማሚ ሰዎች ይፈልጋል። የደምና ህብረ ህዋስ ባንክ አገልግሎቱ ሌላኛው ትልቁ ስራው የደምና የአይን ብሌን ለጋሾችን ቀን በመሆኑ ሰኔ ወሩን ሙሉ በንቅናቄ ከፍተኛ ደም ለጋሾችን እውቅና በመስጠትና ከፍተኛ የምስጋና እና የንቅናቄ ስራ ተሰርቶበት ዓመቱ ተጠናቋል። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ቁልፍ ባለድርሻ አካል እንደሆነ ይታወቃል። የዛ ባለድርሻ አካላት ደግሞ ዋናዎቹ በጎ ፈቃደኞች ናቸው። በጎ ፈቃድ ለደም ለጋሾች እንዲሁም ደግሞ በህልፈት ጊዜ ለሚደረግ የአይን ብሌን ልገሳ ቃል የገቡ ሰዎችን የምናስብበት፣ ድንቅ ሰብአዊ ሐሳቦችን የምንደግፍበት፣ በግልም ይሁን በማህበራት ለዚህ ሐሳብ ብዙዎች ከዓመት ዓመት ከጊዜ ጊዜ ዛሬም ደግሞ አዲስ ወጣቶች አዲስ ትውልዶች እየተካን በሰፊው የሚተገበር ስራዎችን ጀምረናል። ለመሆኑ የዚህ ዓመት ጉባኤ ላይ ምን ነገሮች ሊቀርቡ ታስቧል? እንግዲህ የደም ተዋጽኦዎችን ከመጨመር አንጻር አሁንም እንደ ሀገር እንደ ተቋምም በርካታ ስራዎች የሚጠበቁብን እንደመሆኑ መጠን
በትልቅ ኢኒሼቲቭ አሁን ያሉንን የደም ተዋጽኦ ማምረት የሚችሉ ተቋማትን አቅም ከመገንባት ከማሳደግ ተጨማሪ የደም ባንኮችን በመጨመር የነሱን አቅም በመገንባት እና በማሻሻል ብሎም ደግሞ በተለይ በዋናው ሴንተር ይህንን የደም ተዋጽኦ የማምረት አቅም አውቶሜት በማድረግ መስራት እንፈልጋለን። ይህንን ተግባራዊ እንቅስቃሴ የተደረገበት ያለ ኢኒሼቲቭ ነው። ዋነኛ ደንበኞቻችን ወይም አገልግሎታችን በሁለት እግሩ እንዲቆም የደምና የአይን ብሌን ደጋሾቻችን ወሳኝ ሚና ይጫወታሉ። እንግዲህ በድጋሜ ለደም ለጋሾቻችን እንዲሁም ደግሞ ይህንን በማስተባበር ለምትሰሩ ወገኖቻችን በሙሉ በ2018 ዓ.ም እንኳን አደረሳችሁ እያልኩ እንግዲህ የደም ልገሳችሁ አሁንም ጤነኛ እስከሆናችሁ ድረስ እና ሌላ ምንም አይነት እክል እስካልገጠማችሁ ድረስ እንድትቀጥሉ ቋሚ የደም ልገሳ እንደ ባህል በማድረግ የደም አገልግሎቱን ጥራት፣ ደህንነት ማስጠበቅ ይቻላልና ያን ለግሰን ማናውቅ እንድንለግስ እየለገስን ያለን ደግሞ በቋሚነት ደጋግመን እንድንለግስ በዚህ አጋጣሚ ጥሪያችንን እናስተላልፋለን። አመሰግናለሁ። ለኔም ላንተም ጠቃሚ ለሁላችን ተስማሚ